በሚቀጥሉት ጥቂት ውህዶች እመጣለሁ። እዚህ ጋር ስለ ማንነት ነው በጠቅላላው የማስተምራችሁ። የዛሬው ውስጣዊ ማንነት የሚል ነው። ከዛ በኋላ በእግዚአብሔር ቃል ወይም በወንጌል ስለሆነው ማንነታችን ትንሽ እናገራለሁ። ግን በዚህ ላይ ነው ዛሬ የምናገረው። ከመጸለያችን በፊት ሁለት ጥቅስ አነባለሁ። የመጀመሪያው መዝሙር 19 ቁጥር 14 ነው። ሁለተኛው ሮሜ 10:10 ነው። አንድ ሐሳብ ያላቸው ጥቅሶች ናቸው ሁለቱም። የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን ይላል የመጀመሪያው። የአፌ ቃል የልቤ ሐሳብ። የአፍ ቃል የውጭ ነገር ነው። የልብ ሐሳብ ግን የውስጥ ነገር ነው። ሁለተኛው ጥቅስ ደግሞ ሮሜ 10:10 የምትጸድቀው በልብህ አምነህ ነው፣ የምትድነውም በአፍህ መስክረህ ነው ይላል። የድሮ ትርጉም ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላል። እንግዲህ ዛሬ እግዚአብሔር በልቤ ላይ ያስቀመጠው እንድናገራችሁ በዚህ አርዕስት ላይ ነው። ውስጣዊ ማንነት ነው። እንጸልይ ትንሽ። እግዚአብሔር ሆይ በጣም አድርገን እናመሰግንሃለን ስለነበረን መልካም ጊዜ ሁሉ። ጌታ ሆይ ዊኬንዱን በሙሉ ከኛ ጋራ ስለነበርክ በተለያየ መንገድ ከኛ ጋራ መሆንህን እግዚአብሔር ሆይ እንድንረዳ ስላደረክ ጌታ ሆይ በጣም አድርገን እናመሰግንሃለን። እግዚአብሔር ሆይ ዛሬ ደግሞ ከቃልህ እንደገና ጌታ ሆይ በዚህ ዊኬንድ የጀመርከውን ጨምረህ እግዚአብሔር ሆይ አስታጥቀህ ወደ ቤታችን እንድትልከን አንድ ነገር ሁለት ነገር ከዛም የበለጠ ይዘን እንድንሄድ የሚበጀን ሕይወታችንን የሚገነባልን ቃል እንድትሰጠን እጸልያለሁ። ጸጋ አብዛልን፣ ለሰሚም ለተናጋሪም ጸጋን አብዛ፣ በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ ስለ ውጭና ስለ ውስጥ ብያቸዋለሁ። የምትጸድቀው በልብህ አምነህ በአፍህ መስክረህ ነው። አንዳንድ ጊዜ የአፋችን ምስክርነት ብቻ ይሆናል፣ ልባችን ሌላ ቦታ ሆኖ ማለት ነው። በዛ ሐሳብ ላይ ነው የምናገረው። በ2010 የሆነ አንድ ነገር ልንገራችሁ። በ2010 በሜይ ወር ላይ አጋታ የምትባል ትሮፒካል ስቶርም መታ ነበር። እንግዲህ እኛ የሂውስተን ሰዎች ስለ ትሮፒካል ስቶርም ስለ ሄሪኬን በደንብ ነው የምናውቀው አይደለም? በየዓመቱ ሄሪኬን እየተባለ በጣም የ2017ን በደንብ እናስታውሰዋለን። የሚረሳው የለም። ሃርቪን አይደለም? አንዳንድ ሰዎች ስም አልናገርም እንጂ ከዚህ ዳላስ ለመድረስ 24 ሰዓት የፈጀባቸው 40 ሰዓት እኔ እንደውም ሳስተጋ 40 ሰዓት የፈጀባቸው ሰዎች አሉ። ስለዚህ ሁላችንም ብዙዎቻችን አትሊስት እናውቃለን። እቺ በካሪቢያን አካባቢ ጓቲማላ በሲቲ ውስጥ ያደረገችውን ነገር ነው የምነግራችሁ። እቺ ትሮፒካል ስቶርም አጋታ የተባለችው ማለት ነው። በዚያ በዳውንታውን ጓቲማላ ውስጥ 60 ስኩዌር ፊት የሆነ ሲንክ ሆል ተፈጠረና እዛ ቦታ ላይ የነበረ አንድ 3 ስቶሪ ያለው ቢልዲንግ ውስጡ ሴኩሪቲ ጋርድ ይዞ ዩቲሊቲ ፖሎችን ይዞ ሰመጠ። በቃ ዲስአፒርድ። 330 ፊት ጥልቀት ያለው ጉድጓድ ነው የተፈጠረው። ሲንክ ሆል ይባላል። እንግዲህ በየትኛውም ጥናት ያ ቢልዲንግ እዛ ቦታ ላይ መሰራት አልነበረበትም። አሁን እዚህ ሀገር ቢልዲንግ ሲሰራ አስቀድሞ ኢንቫይሮንመንታል አሰስመንት ጥናት የሚባል አለ። ያ ነገር ያንን ሁሉ ማጠናቀር አለበት እና እንደዛ አይነት ሲንክ ሆል ላይ ቤት አይሰራም ነበረ። ሲንክ ሆል የሚፈጠረው ከስር ከመሬቱ ስር ያለው ፎርሜሽኑ የጂኦሎጂካል ፎርሜሽኑ ወይም ራክ ፎርሜሽኑ ፍራክቸርድ የሆነ አሸዋማ የሆነ ሶሊድ ያልሆነ ሲሆን ያ ፍራክቸርድ የሆነው ነገር
ሊሸከም የሚችለው ክብደት የተወሰነ ነው። ትሮፒካል ስቶርም ሲመጣ ሁላችንም እንደምናውቀው በአንድ ጊዜ በመንገዳችን በሰፈራችን ላይ ያ ሁሉ ውሃ መጥቶ በቦት ነበር። አንዳንድ ጊዜ ያለንም ሰዎች ሰፈር ድረስ ቦት እየተደረገ ይኬዳል። እንግዲህ የውሃውን መጠን ታዩታላችሁ። እንደዛ አይነት መጠን ያለው ውሃ መጥቶ ሲያርፍበት ያ ከውጭ ሲያዩት ቆንጆ የሆነው ቦታ ከውጭ ሲያዩት ትክክል የመሰለው ነገር ከስር ያለው ነገር ባዶ ስለሆነ አሸዋ ስለሆነ ሲሰምጥ እንደዛ አይነት ሁኔታ ይፈጠራል ማለት ነው። ሲንክሆል ስቶርሙ የሚያመጣው ዝናብ ብዙ ጊዜ ከመጠን በላይ ስለሆነ የክብደት ነገር ነው ማለት ነው። ይሄ በተፈጥሯዊ ዓለም የተፈጸመ እውነተኛ ነገር አለ አይደለም። ሄዳችሁ ቤታችሁ በጉግል ብታረጉት የምታገኙት ታሪክ ነው የእንደዚህ አይነቱ ነገር ማለት ነው። ነገር ግን ተመሳሳይ የሲንክሆል ችግር በክርስትና ህይወታችን ውስጥ ይፈጸማል። ስለዛ ነው ዛሬ አንዳንድ ነገር ልነግራችሁ የምፈልገው። በክርስትና ህይወታችን የውስጡ እና የውጭውን አወዳድሬ ያነበብኩላችሁ ለምንድን ነው መሰላችሁ? የውጭው ህይወታችን ከውስጡ ጋር ሳይመሳሰል ሲቀር በውጭው ህይወታችን ሁሉ ነገር ቆንጆ ሁሉ ነገር ያማረ ይሆንና በውስጥ ነገር ግን ባዶ እንሆናለን። የውስጡ ነገር ያልተስተካከለ ይሆናል። ብዙ ነገር በውስጣችን ሲፈራርሱ ሲንክሆል ይፈጸማል ማለት ነው። ያልተናዘዝናቸውና ይቅርታ ያልገባንባቸው ኃጢአቶች አንዳንድ ጊዜ ለኛ ኃጢአት ትልቅና ትንሽ አድርገን ራንክ እናደርገዋለን። አለ አይደለም እንሰጠዋለን። ይሄ ትልቅ ኃጢአት ነው፣ ይሄ ለጆሮ የማይሰማ ነው እንላለን። በእግዚአብሔር ፊት ግን ኃጢአት ነው። ያ ነገር እነዚህ ትንንሽ የምንላቸው ኃጢአቶች በህይወታችን እየበዙ ሲሄዱ ይጠራቀማሉ ውስጥ ማለት ነው። ልማድ የሚሆኑብን ነገሮች፣ ልማድ የሚሆኑብን ኃጢአቶች በውስጣችን የቆዩና ያረጁ ወጥተው ያልወጡ መጥፎ ልማዶች። አንዳንድ ጊዜ ክርስቲያኖች እየተሳደቡ እኔ ምን ለምዶብኝ ነው ይላሉ። እንደዛ የሚያደርጉ ሰዎች አሉ። አንድ የማውቃቸው ሰውዬ ነበሩ። ድሮ ኢትዮጵያ ሆነን ነው። እሳቸው እንኳን በጣሊያንኛ ነው የሚሳደቡት እና አንድ ነገር ሲሆን በጣሊያንኛ ይሳደቡና ከዛ ምን ይላሉ? ለምዶብኝ አፌ ነው ይላሉ። ይሄ እየተጠራቀመ እዛ ውስጥ በሚሳደብ አፍ ውስጥ ወገኖች ሆይ በጣሊያንኛም ብትሳደቡ ሰይጣን ጣሊያንኛንም ይችላል። ምንም በቃ አያመልጠውም ለማለት ነው። በሱ የተለያዩ አይነት ሱሶች የተለያዩ የመጠጥ ሱስ ሊሆን ይችላል፣ የእጽ ሱስ ሊሆን ይችላል፣ የመጥፎ ልማድ ሱስ ሊሆን ይችላል፣ ፖርኖግራፊ ማየት ሱስ። ይሄንን ታውቃላችሁ ሱስ እንደሚሆን። ድሮ የፖርኖግራፊ እኔ ድሮ እዚህ ሀገር እንደመጣው ሱቅ ነበር የምሰራው ለብዙ ጊዜ እና እንደዚህ አይነት ነገሮች ይታሸጉና ፖርኖግራፊ የብልግና መጽሔቶች ማለት ነው የሚቀመጡት ለብቻ ነበር። ሰው መጥቶ ጠይቆ ነበር የሚያገኘው እና በዛ አይነት ነበረ የሚሸጥለት ማለት ነው። አሁን በቀጥታ ቤታችሁ ስልካችሁ ድረስ ይመጣል አይደለም። ሞራል ስታንዳርዳችን በጣም ስለወረደ አሁን የድሮ ሞራል ስታንዳርድ የለም እና እንደዛ አይነት እንትን ነው። ከዚህ በፊት ታሪክ ነግሬያቸዋለሁ። አንድ ቦታ ሄጄ ኒውዮርክ እንዳጋጣሚ የድሮ ጓደኛዬን አገኘሁት እና ቤት ካልመጣህ ብሎ ቤቱ ወሰደኝ። ቤቱ ወስጄ ስቀመጥ ቤቱ ያስጌጠው ቤቱን ምንድነው? በፖርን መጽሔቶች ነው። በቃ አይደለም ይሄ በፖርን ስዕሎች በዚህም ተለጥፏል። በቃ አንዳንዱ እየተገለበጠ የተለጠፈ ምናምን አይኔን የማሳርፍበት ቦታ አጣሁ ቤት ውስጥ ቁጭ ብዬ። በቃ ወደዚህም ሳይ ነው በኋላ እንደውም እሱ ምን አለ መሰላችሁ? ማየት ስላቃተኝና አይኔን ታስረሃል እኮ አለኝ። ጭራሹ ነው በጌታ በኢየሱስ ክርስቶስም። ከዛ በኋላ የታሰረው ማን እንደሆነ ነገርኩት ማለት ነው። ታስረሃል እኮ ማየት አልቻልክም። ይሄንን እንደዚህ አይነት ነገር አጸያፊ ነገር አስቀያሚ ነገር እንዴት ይታያል? እንደዚህ አይነት ነገሮች ውስጣችን ሲሞሉ በእግዚአብሔር ቃል የማይደገፉ ልማዶች፣ የባህሪ ጉድለቶች፣ መራርነት፣ ሐሜት፣
መናናቅ፣ አለመተማመን፣ ኩርፊያ እነዚህ ትንንሽ ነገሮች ይመስላሉ አይደለም? ሲንክ ሆል የሚፈጥሩ ነገሮች ናቸው በህይወታችን ወገኖች ሆይ። እነዚህ ነገሮች ዲል ካልተደረገባቸው ፈረንጆች ሲንስ ኦፍ ኦሚሽንስ ኤንድ ሲንስ ኦፍ ኮሚሽንስ የሚሏቸዋል ኃጢአቶች አሉ። አድርጉ የተባልነውን አለማድረግ፣ አታድርጉ የተባልነውን ማድረግ አለ አይደለም? በቃ ክርስቲያኖች እኮ እንደዛ ነን። እንደዛ አይነት ነገሮች ይጠራቀማሉ። ዛሬ እንኳን በውጪ በቤተ ክርስቲያን ውስጥ ተደላሎ የተቀመጠው የዘረኝነት የጎሰኝነት ወገኖች ሆይ ድሮ በቤተ ክርስቲያን እንኳን በቤተ ክርስቲያን አካባቢ የማይሰማ ወሬ ይሰማል። ጥላቻ፣ ወሬ፣ አሉባልታ፣ ስድብ፣ እርግማን። ትላንትና ወንድማችን ሲናገር ምን አለ? አንድ መጥፎ ሰፈር ነገረን አይደለም? ሶሻል ሚዲያ አለ። ሶሻል ሚዲያ የሚባል ሰፈር እንገባና እንጠፋለን አለ። ኤግዚት የሚለው ነገር አይታይም አለ። አንድ የሶሻል ሚዲያ ውስጥ ከገባን በኋላ ይውላችሁ ሶሻል ሚዲያ ውስጥ ገብተን እኛ ልንገኝበት የማይገባን አካባቢ እንገባና ወንድማችን እንዳለው ደግሞ ቶሎ አንወጣም። አያስወጣንም። እሱ ይይዘናል፣ ይጎትተናል፣ ይጥማል። ሐሜት ነው፣ ይጥማል። የሰውን ጉድ ማውራት ነው። ይሄ አዳማዊ ተፈጥሯችን ያንን ነገር ይወደዋል፣ ይፈልገዋል። ከዛ እኔ እኮ ኒውስ ነው ማይሆን ውሸት። በሶሻል ሚዲያ ጥሩ ኒውስ የለም ወገናችሁ፣ ልንገራችሁ ይሄንን ጥሩ ኒውስ የለም። እንደው ለኒውስ ብዬ ነው ሶሻል ሚዲያ ራሳችንን ነው የምናታልለው፣ ማንንም አይደለም። ሶሻል ሚዲያ ደግሞ ይወርሳል፣ ሳታውቁት ይይዛችኋል። ሐሳባችሁን ነው የሚይዘው። እንዴት እንደሆነ ልንገራችሁ። የሶሻል ሚዲያ አስተሳሰብ ታነቡትና ያነበባችሁት ነገር የራሳችሁ ሐሳብ ይመስላችኋል። ሄዳችሁ ታወሩታላችሁ ልክ የራሳችሁ ሐሳብ አድርጋችሁ። ይሄን የምታውቁት እንዴት መሰላችሁ? እኔ ዘመዶች አሉኝ፣ በዛም በኩል ዘመዶች አሉኝ፣ ወደዚህ ሌላም ቦታ ሲሄድ ዘመዶች አሉኝ። አንዷ ጋር ሄድና የሰማሁትን እንዳለ የራሷ ሐሳብ አድርጋ ትነግረኝና ከዛ በኋላ ሌላ ቦታ ሄጄ ያችኛዋ ደግሞ ያንኑ በነዛው ቃላት ትነግረኛለች። እሷም የራሷ ሐሳብ መስሏት ነው። ሁለቱም ግን ከአንድ ሶርስ ነው ያገኙት። ከየት እንዳገኙት እንኳን ይሄ ክሪቲካል ቲንኪንግ ጠፍቷል። ተምረናል ይላሉ። የተማሩት እንኳን ይሄ የሚያነቡትን ነገር ይወስዱትና ከየት መጣ የሚለው የአስተሳሰብ ነገር የለም። እንዳለ እንቀበለዋለን፣ እንዳለ ተቀብለን የኔ እናደርገዋለን ያንን ነገር እና ስድቡም በተለይ የማይወዱትን ሰው ከሆነ እነዛ ሰዎች የሚሳደቡላቸው ደስ ነው የሚላቸው። በቃ እንትን እያሉ አይደለሁም የተሳደብኩት ብለው ነው። ነገር ግን ያ በውስጣችን ሲንክሆል እየፈጠረ ነው። ሲንክሆል ጌታ ኢየሱስ ክርስቶስ በመጨረሻ ላይ ጠቅስላችኋለሁ ያንን ቦታ። ስለዚህ ነገር በግልጽ አስተምሯል። ሲንክሆል ፍራክቸር ይሆናል ህይወታችን። ከዛ በኋላ እንደዚህ በሚሆንበት ጊዜ የእግዚአብሔር ነገር ለማድረግ ነገሮች እየከበዱ ይመጣሉ። የክርስትና ህይወት ዳገት ይሆንብናል። በመዝጊያው ላይ ጌታ ኢየሱስ ያለውን ነግራቸዋለሁ። ግን ስለ እነዚህ ነገሮች አንዳንድ ነገር ልበል። ጊዜ ውስጥ ወስደን ራሳችንን ሆን ብሎ ራስን መመርመር ያስፈልጋል። የክርስትና ህይወት እንዲሁ በአጋጣሚ እንዲሁ በልማድ የሚኖር ህይወት አይደለም አለኝ። በዛም ላይ የምናገረው ሆን ተብሎ የሚኖር ህይወት ነው። ትላንት እንደኖር ነው እንደዛ ብቻ አይደለም። ዛሬም ደግሞ አዲስ ህይወት ነው። ዛሬም የክርስትና ህይወትን መኖር አለብን እንጂ በትላንትናው ትዝታ ብቻ አንኖረውም። ኢንቴንሽናል ነው የክርስትና ህይወት። ሁል ቀን በየቀኑ በየጠዋቱ ኢንቴንሽናል። ክርስቲያን መሆናችንን ራሳችንን ካላስታወስ ነው ቶሎ ነው የሚረሳን። እንደዚህ ማድረግ የለብኝም ካላልን ለራሳችን በቃ ልማድ ውስጥ እንገባለን ያንን ነገር ለማድረግ። ሐዋርያው ጳውሎስ ለሮሜ ሰዎች ሲጽፍላቸው ሮሜ ምዕራፍ 2 ከ28 እስከ 29 ምን ይላል? እንግዲህ በስም ብቻ አይሁዳዊ ይላል። ይሄ እሱ በዚህ ቦታ ላይ ሲጽፍ የብሉይ ኪዳኑን ቋንቋ እየተጠቀመ ነው። አይሁዳዊ የሚለው እዚህ ላይ የእግዚአብሔር ሰው ማለት ነው።
እንግዲህ በስም ብቻ አይሁዳዊ የሆነ እውነተኛ አይሁዳዊ አይደለም። እንዲሁም በውጪ የሚታይ የሥጋ መገረዝ፣ ይሄ ደግሞ የቅድስና ስርዓት ማለት ነው። ቅድስና ማድረግ በውጪ ብቻ የሚታይ የቅድስና ስርዓት እውነተኛ መገረዝ አይደለም ይላል። እውነተኛ አይሁዳዊ ውስጣዊ አይሁዳዊ የሆነ ወይንም እውነተኛ እግዚአብሔር ሰው በውስጡ የእግዚአብሔር ሰው የሆነ ነው። እውነተኛ መገረዝ ወይንም ደግሞ የቅድስና ስርዓት በእግዚአብሔር መንፈስ የሆነ የልብ መገረዝ ነው እንጂ በሙሴ ሕግ በተጻፈው መሰረት ብቻ የሆነ የሥጋ መገረዝ አይደለም። አያችሁ፣ ሙሴ የነበረው በሌላ ኪዳን ነው። ሲምቦሊክ በሆነው ኪዳን ነው። በዛ ሲምቦሊክ በሆነው ኪዳን ውስጥ መገረዝ የሥጋ መገረዝ ነበረ። እኛ ግን በሪያሊቲው ሪል በሆነው ኪዳን ነው የምንኖረው። በዚህ ኪዳን የእግዚአብሔርን ቅድስና የምንለማመደው በውጪ ብቻ ሳይሆን በውስጣችንም ነው የምንኖረው ነው። ሐዋርያው ጳውሎስ ባጭሩ እዚህ ላይ የሚለው ምንድነው? ይህ በውጪ የሚታየው መልካሙ ነገራችን በውስጣችን ባለው ህይወታችን ካልተደገፈ ልክ አይደለም። ሲንክሆል ይፈጠራል በህይወታችን ማለት ነው። ከልምዱ ይሄው የክርስትናን ህይወት ስንለማመድ በውጪ ከምናሳየው ቢሃይንድ ወይንም ደግሞ በስተኋላ ያለው የልባችን ሁኔታ ምንድነው? ከምናደርገው ድርጊት በስተኋላ ያለው እምነታችን ምን ላይ ነው ያረፈው? ያንን ነው የሚለው። በምልክቱ በሚታየው ነገር ብቻ አንሁን ማለት ነው። እንደዚያ ካልሆነ ያልሆኑትን መቅረብ ሆኖ መቅረብ ቲያትረኛ ወይም ግብዝነት መሆን ነው። ግብዝ መሆን ነው። ግብዝነትን ደግሞ እግዚአብሔር አይወደውም። ቲያትረኛም ለሳቅ ነው እንጂ ለእውነተኛ ህይወት የሚሆን አይደለም። ድሮ ቲያትር ስንሰራ ዳላስ አንድ ጊዜ ዳላስ ቸርች ውስጥ አንዱ ልጅ አንተ እንግዲህ ሰይጣን ሁን አልኩት። ወይ መንጌ የምትወደኝ ይመስለኝ ነበር እኮ አለኝ። የእውነት መስሎ ቲያትር እኮ ነው አልኩት የምናደርገው። እና ያልሆነውን ሆነን በእግዚአብሔር ፊት አንቅረብ፣ መስለን አንታይ፣ ቲያትር አናሳይ በእግዚአብሔር ቤት ማለት ነው። ይህ መልእክቴ ውስጥ ልገባ ነው። እንግዲህ አሁን እስካሁን ምን ስታደርግ ነበር እንዳትሉኝ። ይህንን እግዚአብሔር የሚጠብቅብንን ውስጣዊና ውጫዊ ህይወት ለመኖር ትግል አለ። ስላለው ትግል አንዳንድ ነገር ለመናገር ነው ማለት ነው። ሁለት ትግሎች ላሳያችሁ ነው። አንደኛውን ይሄ በዚህ ዊኬንድ ያልኳችሁ እዛ ላይ ነው። ለእግዚአብሔር ጊዜ ማጣት ያ ነው አንዱ ትልቁ ችግራችን። ሁላችንም ለእግዚአብሔር ጊዜ ማጣት፣ ጊዜ የለንም ለእግዚአብሔር። የእግዚአብሔርን ሁለተኛው ደግሞ የእግዚአብሔርን ነገር ልማድ ማድረግ፣ ዝም ብሎ ልማድ በልማድ የሚደረግ ነገር። ድሮ እዛ አረብ ሀገር ስሰራ አብረውኝ የሚሰሩ ሁንዶች፣ ወጣት ሁንዶች ነበሩ። ሁንዶች ናቸውና ያው እንግዲህ የተወሰነ ነው የሚያውቁትም እንግሊዝኛና ሁልጊዜ አሪ ጋይስ ዲስ ሞርኒንግ ስላቸው ሶ ይሉኛል። በቃ እሷ ነች እንትናቸው ሴም ይሉኛል። ምንም እንትን ይሁን ሴም ነው። በቃ ሁሉ ቀን በቃ ጤነኛ ነን ለማለት ነው። ልክ እንደ ትላንቱ ነን ለማለት ነው። የተለወጠ ነገር የለም ማለት ነው። ክርስትና ህይወት ሴም መሆን የለበትም ወገኖች። ክርስትና ህይወት ነው። ህይወት ደግሞ ሴም ከሆነ እንትን እያለ ማለት ነው። ህይወት እየተለወጠ መሄድ አለበት፣ እያደገ መሄድ አለበት። ለእግዚአብሔር ጊዜ ማጣት፣ በብዙ ነገር ቢዚ እንሆናለን። ቢዚ ጊዜ እናጣለን። ፋስት ፉድ እያለች ዊብ ስታስተምረን ነበረ ስለ ማይክሮዌቡ። እሱም ደገመው ማታ፣ ትላንትና ማታ። ፋስት ነው ሁሉ ነገር አሁኑ ካልሆነልን በስተቀር፣ እንደው አሁኑ ካልደረሰልን በስተቀር፣ ምክንያቱስ ቢዚ። ስለዚህ ከአንድ ነገር ወደ ሌላ በመሮጥ ቀናችንን የምንወለው ጊዜ የለኝም በማለት ነው። አይ ዶንት ሃቭ ታይም፣ ጊዜ የለኝም። እንደውም ጊዜ የለኝም ማለት በተለይ ድሮ እዚህ ሀገር ቸርች ስንጀምር ጊዜ የለኝም ሲሉ ሰዎች ዜሮ ዘ ሰልፍ ኢምፖርታንስ። እኔ ጊዜ በቃ እንትን ጊዜ የለኝም የሚለው ቃል በመሰረቱ
የርግማን ቃል ነው ወገኖች ሆይ። ምክንያቱም እዚህ መካከል 24 ሰዓት ያልተሰጠው ማንም ሰው የለም። ሁሉም እኩል ጊዜ ያለው አይደለም። ሁላችንም የሐዋርያት የ24 ሰዓት ኃላፊዎች ነው። ጊዜ የለኝም ስንል ቤተክርስቲያን ለመምጣት ጊዜ የለኝም ስንል ምንድነው? ከቤተክርስቲያን የበለጠ ጊዜን የሚይዘው ነገር አለ ማለታችን ነው። ወይንም ደግሞ ለመጸለይ ጊዜ የለኝም በምንልበት ጊዜ ለመጸለይ መንፈሳዊ ዲሲፕሊናችንን ለማሟላት የምሰጠው ጊዜ የለኝም። የውሳኔ ጉዳይ ነው ይሄ እንጂ ሁላችንም ጊዜ አለን። በቀን 24 ሰዓት ተሰጥቶናል ብያቸዋለሁ። ከዛ ውስጥ መንፈሳዊ ዲሲፕሊኖቻችንን ለመፈጸም ጊዜ መስጠት ነው ያቃተን። ቅደም ተከተሉን እናዘበራርቀዋለን። ፕራዮሪቲውን ማለት ነው። ቅደም ተከተል ወይስ ታስተምረን ነበር። ፕራዮሪታይዝ የምናደርገው ነገር ነው። ምንድነው የምናስቀድመው በህይወታችን? ያ በህይወታችን የምናስቀድመው ነገር ጊዜያችንን ይወስደዋል። እንደዛ ነው አሰራሩ ማለት ነው። በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ ለእውነተኛ መንፈሳዊ ህይወት ራስን አሰልጥን ይላል ሐዋርያው ጳውሎስ። አሰልጥን። ራስን ማሰልጠን የሚለው ቃል በዚህ ቦታ በእንግሊዝኛው ኤክሰርሳይዝ ነው የሚለው። ኤክሰርሳይዝ እንደምናደርግ ማለት ነው። ኤክሰርሳይዝ እንደውም በግሪኩ ምንድነው? ጂምናዞ የሚለው ቃል ነው። ኤክሰርሳይዝ ጂምናዞ ወይም ደግሞ ጂምኔዚየም የሚለው ቃል ከዛ ነው የመጣው። እኛ ደግሞ ድሮ ትምህርት ቤት የጂምናስቲክ ፔሪየድ የሚባል ነበረ። ስንቶቻችሁ ያንን በእናንተ ጊዜ እንደነበረ አላውቅም። በእኛ ጊዜ እኔ የምወደው ፔሪየድ ነበረ። ምክንያቱም ክፍል ውስጥ ከመታፈን ወጥተን ውጭ ሜዳ ላይ የምንሮጥበት ጊዜ ስለነበረ ጂምናስቲክ ፔሪየድ በጣም በቃ የተወደደ ጊዜ ነበረ እና ጂምናስቲክ የሚሉት ጳውሎስ ለወጣቱ ጢሞቴዎስ ምን እያለው ነው እዚህ ላይ? እኔ ሊበራሊ ስተረጉመው ልክ ጂምኔዚየም ወይም ዛሬ ደግሞ አንዳንዴ ስፓ ይሉታል እዚህ ሀገር። ስፓ ድሮ ስፓ ሙቅ ውሃ ውስጥ መግባት ነበር። አሁን ሄዶ ኤክሰርሳይዝ ማድረግ ስፓ ደርሼ የመጣሁ ነው የሚሉት ሰዎች። ስፓ የምንለው ሄደህ ሰውነትን እዛ ጂምኔዚየም ሄደህ ሰውነትህን ለማሰልጠን እንደምትጣጣር በዚያው መጠን ይለዋል መንፈሳዊ ህይወትህን ማሰልጠን ይገባሃል ነው ሐዋርያው ጳውሎስ ለጢሞቴዎስ እያለ ያለው። እና የጥቅሱን የሚቀጥለውን ክፍል ብናነበው 4:8 የአካል ብቃት ልምምድ ለጥቂት ነገር ይጠቅማልና ለእውነተኛ መንፈሳዊ ህይወት ራስን ማሰልጠን ግን ለአሁንም ሆነ ለሚመጣው ህይወት ተስፋ ስላለው ለሁለቱም ይጠቅማል ይላል። ምን አይነት ዲሲፕሊን ወይም ኤክሰርሳይዝ ነው ለዚህ ጊዜ የለኝም ለምንልበት ሁኔታ የሚሆነው? ምን አይነት ዲሲፕሊን? በመጀመሪያ ደረጃ የግል የጸሎት ህይወትን ወይም የማስተር ላይፍ ተማሪዎች ይዛጋሉ። ማስተር ላይፍ ውስጥ ሁሉ ጊዜ እንደምንለው የጥሞና ጊዜ የሚባለውን ነገር ነው። የጥሞና ጊዜን ማዳበር። መዝሙር 46 ቁጥር 10 ላይ አንድ ቆንጆ ጥቅስ አለች። በብዙዎቻችን የምንወደው ጥቅስ ነው። እረፉ እኔ አምላክ እንደሆንኩም እወቁ። በሌላ አነጋገር ረጋ በሉ ማለት ነው። ከዚህ በኋላ ከቶሎ ቶሎ አባዜ ተላቀቁ ማለት ነው። ታውቃላችሁ እረፍት ከሌለን በዚህ ጥቅስ መሰረት የእግዚአብሔርን አምላክነት ማወቅ እወቁ የሚለው ሪያላይዝ ነው የሚለው እና ሪያላይዝ ማድረግ በህይወታችን ማለት ነው። የእግዚአብሔርን አምላክነት ሪያላይዝ ለማድረግ እረፍት ያስፈልጋል። እረፉ እኔ አምላክ እንደሆንኩም እወቁ። የእግዚአብሔርን አምላክነት ሪያላይዝና ሪኮግናይዝ እውቅና ለመስጠት በህይወት ማለት ነው። በቃል ብቻ አይደለም፣ በውስጥም እውቅና ለመስጠት አረፍ ማለት ያስፈልጋል። የእንግሊዝኛ ፓራፍሬዝድ ባይብል አለ ዘ ሜሴጅ የሚል ባይብል እና ይሄንን ጥቅስ እንዴት ነው የሚጽፈው መሰላችሁ? ስቴፕ አውት ኦፍ ትራፊክ ቴክ ኤ ሎንግ ላቪንግ ሉክ አት ሚ ዩር ሃይ ጋድ above everything
በጣም ደስ ይላል። ግልጽ ያለ ነገር ነው። ያው ፓራፍሬዝ ነው ብያቸዋለሁ። ቃሉ ሐሳቡን ወስደው በራሳቸው ቋንቋ ነው የሚጽፉት ፓራፍሬዝ ሲያደርጉት እና ስቴፕ አውት ኦፍ ትራፊክ ረፉ የሚለውን ህይወታችን ሁሉ ጊዜ ትራፊክ ሆኗል እኮ አይደለም? የ16 ትራፊክ ምንም የማያቋርጥ ሚድናይት ብትወጡ ትራፊክ አለ የማያቋርጥ። ህይወታችን እንደዛ ነው። ረፉ ስቴፕ አውት ኦፍ ትራፊክ ነው የሚለው አሉ። Take a long, loving look at me, you loving God, above everything. እረፉ ለሁላችንም ችግር የሆነ ነገር ማረፍ፣ መረጋጋት፣ ሁሉ ጊዜ መሮጥ ነው፣ ሁሉ ጊዜ መጣደፍ ነው። ጠዋት ተነስተን ሳንዘገጃጅ ልጆቹን ሳናለብስ የልጆቹ ምሳ ፓክ ሳይደረግ ልጆቹን ቁርስ እንትን ሳንደረግ ቡና ሳንጠጣ የልጆቹ ምሳ ፓክ አልተደረገም። ቁርሳቸው የሥራ ሰዓት ደረሰብን። ከዛ በኋላ ተነስተን ስንወጣ ስንሮጥ ቡናም አልጠጣሁ ገና ስታርባክስ እንሄድ። ስታርባክ ደግሞ ሰልፉ በጣም ረጅም ሆኗል። ስታርባክ ጠዋት ሄዳችሁ እንደሆነ ሌት ያደርገኛል፣ ጥላችሁ ትሄዳላችሁ። ከዛ በኋላ ልጆቹን ድሮፕ አድርጋችሁ ስራ ትሄዳላችሁ። ስራ ገብታችሁ ደፋ ቀና ስትሉ ገና እንትን ሳትሉ ሰዓቱ ደርሷል፣ የመውጫ ሰዓት። ከዛ ትወጣላችሁ። እንደገና ግሮሰሪ ቆም ማለት ያስፈልጋል። ማን ነው ልጆቼ መንጌ ዛሬ ፒክ ያደርግልኝ ይሆናል ልጆቹን ይባላል ወይ? መንጌ ከሌለ ቤታችሁ ያለው ሰውዬ እና እሱን ልጆቹን ፒክ አድርግ እኔ ቁርስ ሰራለሁ ነው እንትኑ ይባላል ማለት ነው። ከዛ ቤት ስንገባ ቲቪውን እንከፍታለን። ወሬ ይጀምራል። ወሬ ሲሰማ ራት ይሰራ፣ ትንሽ የልጆቹ ሆምወርክ ይሰራ፣ ልጆቹን እናስተኛለን። ከልጆቹ ሆምወርክ በኋላ ሁሉ ነገር መልካም ነው አይደለም ያደረግነው። የቤተሰብ ህይወት ነው። ምንም የሚወጣው ነገር የለም። ነገር ግን የጎደለው ነገር እዚህ ቦታ ላይ የትም ቦታ ለእግዚአብሔር ጊዜ አጣን። ያ ነው የብዙዎቻችን ህይወት። ለእግዚአብሔር ጊዜ የለንም። እንፈልጋለን፣ ነገር ግን ፕራዮሪቲውን ስላልሰጠነው ለዚህ ሁሉ ነገር ይከፋፈልና ጊዜው ያቺ 24 ሰዓት ታልቃለች። ጊዜ የለኝም የምትለዋን መዝሙር የምትለዋን አዝማች እንደግማለን። በቃ እየደጋገምን ጊዜ የለኝም። ያ ማለት ምን መሰላችሁ ወገኖች? አላረፍንም። እረፉ። እግዚአብሔር አምላክ መሆኑን ሪኮግናይዝ አድርጉ። እውቅና መስጠት ለእግዚአብሔር እውቅና መስጠት ስለሰጠን ቆም ብለን ትንሽም ብትሆን ከእግዚአብሔር ጋር ጊዜ ማሳለፍ ስንማር ግን ወገኖች ብዙ ነገሮች ይስተካከላሉ። ብዙ ነገሮች ቦታቸውን ይይዛሉ። ኢሳይያስ 26:3 ላይ እንደዚህ የሚል ቃል አለ። ባንተ የምትደገፈውን ነፍስ ፈጽመህ በሰላም ትጠብቃታለህ። ይሄ የማረፍ ዲሲፕሊን ከጸሎት ዲሲፕሊን ጋር ሲጣመር ነው። በእግዚአብሔር መደገፍ፣ በእግዚአብሔር አረፍ ማለት፣ በእግዚአብሔር ዲፔንድ ማድረግ አለ አይደለም። እግዚአብሔር ላይ ዲፔንድ ማድረግ ያለብን ነገሮች ሲበላሹ ብቻ አይደለም ወገኖች። እግዚአብሔር ላይ ዲፔንድ ማድረግ ያለብን በትንሹም በትልቁም ላይ ነው። እግዚአብሔር ላይ መጀመሪያ ዲፔንድ አድርገን ከዛ በኋላ ሌላው ነገር ኮርስ ቴክስ እንትን እግዚአብሔር ላይ ዲፔንድ እናድርግ። አስቀድመን የማረፍ ዲሲፕሊን፣ የጸሎት ዲሲፕሊን፣ የማረፍና የጸሎት ዲሲፕሊን በአንድ ላይ ሲጣመር እንግዲህ የጥሞና ጊዜ እንለዋለን እኛ በማስተር ላይፍ ቋንቋ። በጊዜ የለኝምና በስራ በዝቶብኛል አባዜ ስንወጠር ትናንት አዜብ ስትዘምር እዚህ ጋር አንድ ነገር ተናገረች። እግዚአብሔር ተደብቆ አይደለም ማለች። አንዳንድ ጊዜ እግዚአብሔር ርቆን አይደለም። እግዚአብሔር ኦልዌይስ እዛ ቦታ አለ። እኛንን እግዚአብሔርን ዞር ብለን ለማናገር፣ እኛንን ከእግዚአብሔር ጋር ዞር ብለን ሪሌሽንሺፕ ለማድረግ ጊዜ የምናጣው እንጂ እግዚአብሔር ሁል ጊዜ በዛ ቦታ ነው ያለው። እግዚአብሔር ባጠገባችን ነው ያለው። እግዚአብሔር በቤታችን ነው ያለው። በተቻኮልንበት በተጣደፍንበት በዛ ቦታ እግዚአብሔር አለ። ማናገር ይቻላል እግዚአብሔርን። አሜን። አይ ላይክ ዛት አሜን።
ሌላም አሜን ሰማሁ አይደል? ይኸውላችሁ የጥሞና ጊዜ ሲዝሪ ይሄ እውነተኛ ነገር ነው። ይሄ መደረግ ያለበትን ነገር ነው እየነገርኳችሁ ያለው። ይሄንን ኤክሰርሳይዝ በሌላ ነገር ልንተካው እንሞክራለን አለ አይደለም? መዝሙር በመስማት ልናደርገው እንችላለን። የጽሞና ጊዜ አይደለም ግን መዝሙር መስማት ወገኖች ሆይ፣ የጽሞና ጊዜ እግዚአብሔርን ማነጋገር ነው። ሌላ ሰው ሲዘምር መስማት አይደለም፣ ስብከትም መስማት አይደለም። ለዚህ ሁሉ ጊዜ አለው። መዝሙር የሚሰማው ስብከት የሚሰማበት ጊዜ አለው። እግዚአብሔርን በራሳችን የማነጋገር ያንን ዲሲፕሊን ዴቨሎፕ ማድረግ አለብን የእግዚአብሔር ሰዎች። እግዚአብሔር ደግሞ ሲያናግሩት የሚሰማ መልሶ የሚያናግር አምላክ ነው። አሜን እንላለን ለዚህ ጎሽ አሜን። ይኸውላችሁ የመጀመሪያው ይሄ ነው። ሁለተኛውን ደግሞ ልንገራችሁ። በተለይ ዛሬ ብዙ አገልጋዮች ያላችሁ ይሄ ስለ አገልጋዮች ነው። የእግዚአብሔርን ነገር ልማድ ማድረግ ሲንኮል የሚፈጥረው በውስጣችን። ሌላው ምንድነው? የእግዚአብሔርን ነገር ልማድ ማድረግ። መለማመድ አላልኩም። በመለማመድና ልማድ በማድረግ መካከል ልዩነት አለ። ልማድ አያችሁ ያንኑ ነገር ደጋግሞ ማድረግ ነው። ያንኑ ነገር ደጋግሞ ማድረግ ከማድረጋችን የተነሳ ሳናስበው ዝም ብለን ሳናስበው በልማድ የምናደርግበት ደረጃ እንደርሳለን ማለት ነው። እንደነዚህ አይነቶቹ የውላችሁ ሰዎች ሐዋርያው ጳውሎስ ምን ይላል? በሁለተኛ ጢሞቴዎስ 3:15 ላይ ሃይማኖታዊ መልክ አላቸው ይላል። ከውጭ ሲታዩ ኃይሉን ግን ክደዋል። የእግዚአብሔር ኃይል ግን በውስጣቸው የለም። እንደውም ራእይ ከበድ ባሉ ቃላቶች ነው የሚያስቀምጠው። ራእይ 3:1 ስራህን አውቃለሁ ይላል። በስም ሕያው ነህ፣ ነገር ግን ሞተሃል እኮ ነው የሚለው። አንዳንድ ጊዜ በቃ የሚሰራውን በደንብ እንሰራዋለን በልማድ እንደዚህ እያልን፣ ነገር ግን በውስጣችን ሞተናል። ራእይ 3:17 እንደውም በጣም እንትን የሚለው ምንድነው? ሀብታም ነኝ፣ ባለጠጋ ነኝ፣ አንዳች አያስፈልገኝም ትላለህ፣ ነገር ግን ጎስቋላ፣ ምስኪን፣ ድሃ፣ እውርና የተራቆትህ መሆን ግን አታውቅም። ውጭውና ውስጡ መናበብ አልቻለም ማለት ነው። ሲንኮል በውስጣችን አለ ማለት ነው። የፍርስራሽ ክምር አለው ነህምያ ሄዳችሁ ቅጥሩን ለመስራት ካስቸገሩት ችግሮች አንዱ በፊት የነበረው የፈረሰው ግንብ ፍርስራሽ በዛ ቦታ አለ እና በዛ ላይ ሊሰራ አልቻለም። በውጪው የክርስትና ሕይወት በጣም ልማደኞች ነን። የክርስትናውን ቋንቋ እንችለዋለን። የክርስትናውን ቅላጼ አኳኋኑን እናውቅበታለን። አዲስ የወጣውን መዝሙር ከዩቲዩብ ላጥ አድርገን ከዘማሪው ከዳዊት የበለጠ አሰማምረን የምንዘምርበት ጊዜ አለ። ግን አስፈላጊ በሆነ ጊዜ ኃይል እናጣለን። ለምን መሰላችሁ? ዲሲፕሊናችንን ችላ ስላለን። የክርስትና ሕይወት የሚኖረው በዲሲፕሊን ነው። የምናደርጋቸው ዲሲፕሊኖችን ደጋግመን ነው የምናደርገው። በመሳፍንት መጽሐፍ ውስጥ በእስራኤል ታሪክ በጣም አሳዛኝ የሆነው ታሪክ አለ። አንድ ታሪክ አለ፣ የሳምሶን ታሪክ። ከውድቀቶች ሁሉ ታሪክ በጣም የሚያሳዝነው የሳምሶን ውድቀት ነው። ሳምሶን እንዲጠብቅ የተሰጠው አንድ ዲሲፕሊን ብቻ ነበረ። ምንድን ነበረ? ፀጉሩን አለማስቆረጥ። እግዚአብሔር ይመስገን ያ ዲሲፕሊን ስለሌለኝ። ፀጉሩን አለማስቆረጥ ብቻ ነበረ የሱ ዲሲፕሊን። ምክንያቱም አሁንም ሲምቦሊክ ብያቸዋለሁ። የዛኛው ስርዓት የነበረው ኪዳን ሲምቦሊክ የሆነ ኪዳን ሲምቦሊክ ከሆነ እንትን ጋር የተያያዘ ስለሆነ ፀጉሩን ከተቆረጠ ኃይሉ ይቀንሳል፣ ኃይሉ ይጠፋል። እሱ ግን ያንን ልማድ አደረገው። ምክንያቱም
የሚያደርገው ነገር ሁሉ ይሳካለታል። ታስሮ በሌላ ነገር ፍልስጤማውያኖች መጡብህ ሲሉት ብጥስጥስ አድርጎት ብድግ ይልና አንድ ጊዜ ድራሻቸውን ያጠፋል። በብዙ ነገር በአንድ አህያ መንጋጋ ስንት ምን ያላደረገው የሳምሶን ታሪክ በጣም የጀብዱ ታሪክ ነው። ልማድ ሆነ ለሱ ያ ነገር በቃ ለመደበት። ምንም እንትን አይልም። ከዛ በኋላ ዲሲፕሊኑን ሉዝ አረገ እና በጣም የሚያሳዝን አንድ ቃል አለ። መሳፍንት ምዕራፍ 16 ቁጥር 20 ላይ ያለ ቃል ነው። እንደ ወትሮው አረጋለሁ አለ፣ ነገር ግን እግዚአብሔር እንደተወው አላወቀም ነበር ይላል። እንደ ወትሮው አረጋለሁ። ወገኖቼ እግዚአብሔር ስለሆነ ብዙ ታጋሽም አምላክ ስለሆነ ይፈቅድልናል አንዳንድ ጊዜ እንደ ወትሮው እንድናደርግ። ነገር ግን አንድ ቀን እንደ ወትሮው አደርጋለሁ ስንል የእግዚአብሔር ነገር የለም በውስጣችን፣ የለም በአገልግሎታችን፣ የለም ባጠገባችን። የእግዚአብሔር ነገር በየቀኑ የሚደረግ ነው እንጂ በወትሮ እንደተደረገው የሚደረግ አይደለም። ከዚያ በኋላ የሆነውን የውድቀት ታሪኩን የሳምሶንን ታውቃላችሁ። የክርስትና ሕይወት የልማድ ሕይወት መሆን ከጀመረ ወገኖች አገልግሎት ለማገልገል በቃ ምን አለ እኔ እንደዚህ ያለ ዝግጅት ሕይወትን ከእግዚአብሔር ጋር ያለ መስተካከል ያለ ጸሎት ብቻ መጥቶ ማገልገል ለመቆም ከሆነ ዴንጀር አለው ወገኖች ሆይ። ይሄንን ኢንቴንሽናል ነው የክርስትና ሕይወት። ለእያንዳንዱ ቀን ለእያንዳንዱ ጊዜ ዝግጅት ያስፈልገዋል። ከእግዚአብሔር ጋር ፐርሰናሊ በግሩፕም ቢሆን አገልግሎ እያንዳንዳችሁ ከእግዚአብሔር ጋር ያላችሁን ነገር ፐርሰናሊ ካላስተካከላችሁ፣ ከእግዚአብሔር ጋር ፐርሰናሊ ግንኙነት ከሌላችሁ ወገኖች የአገልግሎት የአገልግሎት ነገሩ አልገባችሁም ማለት ነው። ይኸውላችሁ አንድ ነገር ልናገር እዚህ ለዚህ ለምንቆምበት መድረክ ሬቨራንስ ካጣን ዝም ብሎ በቃ ከውጪ እንደመጡ እንደሮጡ ወጥቶ እዛ ጋር ማገልገል ከሆነ ሬቨራንሱ ከጠፋብን ወገኖቼ ይሄ ትልቅ የተከበረ የእግዚአብሔር ቦታ ነው። እግዚአብሔርን ለማክበር በእንደዛ አይነት ሃፍ ሄርትድ ሆኖ ሃፕ ሃዛርድ በሆነ መንፈስ አይቻልም ወገኖቹ። ልንገራችሁ እግዚአብሔር ማንኛችንንም ከአገልግሎታችን በፊት የሚፈልገው ህይወታችንን ነው። ይሄን ታውቃላችሁ። ማንኛችንንም እዚህ መካከል እኔ ብዙ አንዳንዴ ይገርመኛል። እግዚአብሔርን እናገለግልና ለአገልግሎቷ ብቻ ነው የምንገኘው። ከዛ በኋላ ብድግ ብሎ ጥፍት መገልገል የለም። መገልገል ጠፍቷል። የእግዚአብሔርን ቃል ቁጭ ብሎ የመስማት ዲሲፕሊን የለም። ምሩ ስንባል ምሩ የምንባለት ብቻ እንገኛለን። ከዛ በኋላ ድራሻችን እንትን አይል ፕሮግራሙ እስከሚደርሰን ድረስ በዛ የአገልግሎት ስፍራ የለንም። የምትወቀሱም ተወቀሱበት። ለዚህ ነው ይሄንን የማስተምራችሁ ወገኖቼ። ህይወታችን ነው እግዚአብሔር ክርስቶስ የሞተው ለአገልግሎታችን አይደለም፣ ለህይወታችን ነው። የእያንዳንዳችን ህይወት ነው ግድ የሚለው። የእያንዳንዳችንን ህይወት ነው የሚፈልገው። በህይወቴ እንዴት ነኝ? ከክርስቶስ ጋር ያለኝ ሪሌሽንሺፕ እንዴት ነው? ብዙ ምክንያት ልትሰጡኝ እንደምትችሉ አውቃለሁ። ግን ይሄንን ሪኮግናይዝ ወገኖች ሆይ ልብ አድርጉ። እግዚአብሔር ሰባኪ አቶ የተዘጋች ቤተክርስቲያንን ያላቅም። ማንንም ከዚህ መካከል ብድግ አድርጎ ሰባኪ ማድረግ የሚችል አምላክ ነው እግዚአብሔር ዘማሪ አቶ የቆም አምልኮ አይቻልም። ሰምቼም አላቅም። ፓስተር ተስፋዬም መዝሙር የመራበት ጊዜ ነበር። እንግዲህ ምን መሰላችሁ? እግዚአብሔር ማንኛችንንም በሁሉ ነገር ላይ ይጠቀማል። ይሄ የምናደርገው ነገር ሰዎች አንዳንድ ጊዜ ራሳችንን ለእግዚአብሔር ኢንዲስፔንሰብል አድርገን እናቀርባለን። ምን ማለት ነው? እኔ ካላደረኩት የእግዚአብሔር ቤት ጉዱ ፈላ አይነት ነው የሚያሳዩ ሰዎች አለ። አጋጥሞኛል። አንድ ጊዜ እንደውም እኔ ትልቅ ሰርግ ነበረ። ድሮ ነፋሰር ሁሉ ነበሩ በቦታው
እነሱ ትዝ አይላቸውም ይሆናል የሆነው አሁን የምነግራችሁ ታሪክ። አንድ የምወደው አብሮን በቺካጎ ኮንፈረንስ ላይ ብዙ ጊዜ የምናገለግል አገልጋይ ነው የተጋበዘው እዛ ቦታ ላይ እንዲዘምር። እኔ ደግሞ ኤምሲ ነኝ። ከዛ እዛ ቺካጎ ምንትን ስንል ያው የኮንፈረንሱ ኮኦርዲኔተር ሆን ስለነበረ ምደለድለው እኔ ነኝ። እዛ መዝሙር አንተ ዛሬ ትዘምራለህ ምናምን የምላቸው እኔ ነበር። እዛ ብዙ ዘማሪዎች ስላሉ ብዙ ፕሮግራም ስለማያገኝ የሚያስቸግረኝ ምንድን ነበረ? ካልዘመርኩ ይለኛል እየመጣ። አንዳንድ ጊዜ መዝሙር ስመራ እኔ ከኋላ ይዞር ስል እሱ ከኋላ ይመጣል። እንትን ይወዳል መዝሙር እንትን ልጅ ነው ነፋሰር ያውቁታል ልጁን እና እንትን የሚል ልጅ ነው። አሁን እዚህ ተጋብዞ ብቻውን ሲመጣ ጊዜ በቃ እሱ ኢንዲስፔንሰብል የሆነ መሰለኝ። ውጪ እንትን ውስጥ ሰው ገብቶ እየገባ ነው። ትልቅ እንትን ነው አዳራሽ እና ውጪ ትፈለጋለህ ተብዬ ወጣሁ። ስወጣ እሱ ነው ደግሞ በጣም እኮ ነው አውቀዋለሁ፣ ጓደኛዬ ነው። ምን ፈልገህ ነው አልኩት። አሁን እኔ አሁን እዚህ የምዘምረው እንደዚህ ፕሮቶኮል በቃ እንትን ሰጠኝ። ይሄ ሰው ሁሉ ጸጥ ማለት አለበት፣ መቀመጥ አለበት። የዛን ጊዜ ነው የምትጠራኝ። እኔ ሰው እንትን እያለ ምናምን እንደዚህ እንጠራ። በኋላ እንደዛ ካልክ እንግዲህ ቁጭ ብለህ መውጣትህ ነው በዛው አልኩት። ይሄ አሁን ይሄንን ሰርግ ላይ ይሄንን ሁሉ ሰው እንዲተቀመጥ እንደዚህ የምልበት አቅም የለኝም አልኩትና እኔ መምራት ጀመርኩ። እዛ ፊት ለፊት ቁጭ ብለ አሁን ደነገጠ እና ፊት ቁጭ ብሎ ቁልጭ ምን ልላችሁ ነው? ራሱን ኢንዲስፔንሰብል ሊያደርግ ሞከረ እግዚአብሔር። በኋላ ግን ያው የእግዚአብሔር ሰው ነው ልጁ እንትን አደረገን፣ አገለገለን ወጥቶ ማለት ነው። ስለዚህ በልማድ አናደርግ ነገር ሁሉ ጊዜ እዚህ ቦታ ላይ በምንወጣ ጊዜ አዲስ ይሁንልን። አዲስ ነው፣ በቃ አዲስ ነው። ለመጀመሪያ ጊዜ እንደወጣችሁ ቁጠሩት። ይሄ የእግዚአብሔር መድረክ ነው። አንድ ወንድም ሲናገር በቃ ፍርሃት እያለኝ ስመላለስ ካያችሁኝ ወደዛ አለ። ትዝ ይላችኋል? እዚህ ቦታ ላይ ኮንፈረንስ መጥቶ የሚያገለግልን ትልቅ ሰባኪ ግን ፈርቼ ይፈራል እና ደስ አለኝ እንደዛ ሲል። የእግዚአብሔር መድረክ በዛ አይነት ሪስፔክት መያዙ እግዚአብሔር በጣም የሚጠቀምበት ነው። ያ ሰው ግን ልማድ አላደረገውም ማለት ነው። ሮሜ ምዕራፍ 12 ላይ ቁጥር 2 በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ይህ ዓለም በልምምድ ባለፈ ልምምድ በተለይ በኤክስፒሪየንስ በጣም ዲፔንድ ያደርጋል እና በቃ የሚደረገው ነገር ሁሉ ልምምድህ ስንት ነው? ሲቪ ስንጽፍ ሬዙሜ ልምምዳችን ነው መጀመሪያ መቅደም ያለበት መታየት ያለበት። የእግዚአብሔር ቤት አሰራር እንደዛ አይደለም። የእግዚአብሔር ቤት አሰራር ወገኖች ሆይ በየቀኑ ፍሬሽ ነው፣ በየቀኑ። ምክንያቱም የአድራጊው እኮ እግዚአብሔር ነን፣ እኛ ወኪሎች ነን እዚህ ቦታ ላይ የቆም ነው። ያ ጥቅስ ከፊልና ምንድን ነው የሚለው መሰላችሁ? መልካም ደስ የሚያሰኝና ፍጹም የሆነውን የእግዚአብሔርን ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ ብሎ ነው የሚጀምረው። በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ፈረንጆች ይህንን እነዚህ ቴዎሎጂ አስተማሪዎች ትራንስፊውዥን የሚሉት ትምህርት አላቸው፣ ወይንም ደግሞ አነጋገር አላቸው። ትራንስፊውዥን ልክ በሕክምና እንደሚደረገው ትራንስፊውዥን ምንድነው? ብለድ ፕሮብሌም ሲኖር ያንን ብለድ ፕሮብሌም በሌላ ብለድ የሚተካበት ነው። የብለድ ወይ አንሶ ሊሆን ይችላል፣ ወይ አንዳንድ ከብለድ ውስጥ መጥራት ያለባቸው ነገሮች ሲኖሩ በትራንስፊውዥን ሌላ ብለድ እየተጨመረ እነዛ ነገሮች ይወጣሉ ማለት ነው። ስጋዊ ልምምዶችና ዓለማዊ አስተሳሰቦች በተለይ ከላይ ሲንክሆል ብዬ የነገርኳቸው አንዳንድ የሲንክሆል ጸባዮች ከውስጣችን ለማስወጣት በመሞከር ብቻ ልናስወጣቸው አንችልም። አንዳንድ ጊዜ እንደ ድሮ ጴንጤ ሁሉን ነገር
በግሳጼም አይወጡም። እንደው አንዳንዶቹ ነገሮች አይወጡም እንደዛ በቀላሉ ነገር በሌላው ነገር በመገለጥም የሚወጡ አይደሉም። በፈውስ አገልግሎትም የሚወጡ አይደሉም። እነዛ ነገሮች መልካሙን የእግዚአብሔርን ነገር በውስጣችን በማስገባት የእግዚአብሔርን ቃል በውስጣችን በመሙላት ነው መጥፎ ነገሮቹ ሊወጡ የሚችሉት እንጂ እንዲሁ መንፈሳዊ ጂምናስቲክ በመስራት ብቻ አይወጡም። የእግዚአብሔርን ቃል በውስጣችን መጥፎ ሐሳብና ስጋዊ ልምድ ከውስጣችን የሚወጣው የእግዚአብሔርን እውነት በማስገባት ነው። የእግዚአብሔርን እውነት ወደ ውስጥ በማለት ሪፕሌስ እናረጋቸዋለን በእግዚአብሔር። ትራንስፊውዥን የሚለው ሐሳብ ከዛ ነው የመጣው ማለት ነው። የእግዚአብሔር እውነት ደግሞ ሶርሱ አንድ ቦታ ብቻ ነው። የእግዚአብሔር እውነት ያለው እዚህ መጽሐፍ ውስጥ ነው ወገኖች። ይሄን መጽሐፍ ውደዱት፣ ይሄን መጽሐፍ አንብቡት። ይሄ መጽሐፍ ካጠገባችሁ አይለይ በብዙ ነገር፣ ምክንያቱም መልስ ያለበት መጽሐፍ ነው ለብዙ ነገር። ይህ ትልቅ መንፈሳዊ ትምህርት ነው ወገኖች። ክፉ ልማድ በመልካም ልማድ ካልተተካ በስተቀር በምኞትና በፍላጎት በመጸጸትና ወይም በቃ ቆይ ብሎ እንትን በሚል አይወጣም። ቅንና አዎንታዊ የሆነውን የእግዚአብሔርን ቃል በማስገባት ብቻ ነው የሚወጣው። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 13 አንድ ጥቅስ አለ። ፈረንጆቹ ፕሬግናንት ቨርስ ይሉታል ከሚሏቸው ቨርሶች ነው አንዱ። ሪች የሆነ ቨርስ ማለት ነው። ከኛ የሰማችሁትን የእግዚአብሔርን ቃል በተቀበላችሁ ጊዜ በእናንተ በምታምኑት ዘንድ በእርግጥ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እግዚአብሔርን ያለማቋረጥ እናመሰግናለን ይላል ሐዋርያው ጳውሎስ። ዛሬ የእግዚአብሔር ቃል በብዙ ቦታ ተብሎ እየተገፋ ነው። በኢቨን በቤተ ክርስቲያን አገልግሎት ውስጥ አንዳንዴ በቃ ስለ ቃሉ ፖዚቲቭ ነገር የለም። ሌላውን እናደርግና ቃሉ ይረሳና ቁጭ ይላል። የእግዚአብሔር ቃል ተመልሶ በሁሉም ፑልፒቶች ላይ መካከለኛና ዋነኛው ነገር መሆን አለበት። ይኸው በቤተ ክርስቲያን የምናደርገው አገልግሎት በሙሉ በእግዚአብሔር ቃል ላይ ይሄ አንከር የሆነው የእግዚአብሔር ቃል ከሌለ በስተቀር ባይዘው ጌታ ይባርክህ። ትናንትና የእግዚአብሔርን ቃል አመጣልን እና ይኸው ያ የእግዚአብሔር ቃል ምንድነው የሚያደርገው መሰላችሁ? ለተደረገው ፕሮግራም በሙሉ አንከር ይሆናል፣ መሰረቱ ይሆናል። በዛ ላይ ይቆማል ያ ነገር። አለዛ ዝም ብሎ ተንሳፎ ይወጣል፣ ይሄዳል፣ በቃ ይባክናል። ቀላል ነገር ነው የሚሆነው አንከር ከሌለ በመካከሉ የሚይዘው እና የእግዚአብሔርን ቃል በምንናገርበት የእግዚአብሔርን ቃል በምንሰብክበት ጊዜ ፕሮግራማችን ሁሉ መልክ፣ ሼፕ፣ ቅርስ ይይዝና ያማረ ይሆናል ማለት ነው። ስለ የእግዚአብሔር ቃል አንከርነት ነበር የምናገረው። ይሄ አንዳንድ ጊዜ እንደውም ባለፈው ትንሽ ቆይቷል። አንዳንድ ቤተ ክርስቲያኖች በስብከት ብቻ የሚያገለግል ሰባኪ አንጠራም የሚል እንትን አወጡ ተብሎ ወሬ ሰምቼ ነበር። እኔን አላሉኝም መጠራ ሰባኪ ስላልሆንኩ እግዚአብሔርን እንትን ግን ምንድነው በመገለጥ እንደዚህ ካልሆነ በስተቀር የሚያገለግል ሁሉንም አብሮ እንትን የሚያደርግ ካልሆነ ወገኖች የእግዚአብሔር ቃል ከሌለ ምኑ ነው የሚገለጠው? ይሄ ነው እዛ እንትን ለፓስተር ነግሬዋለሁ። እንድሮ እንትን ሄጄ ሰራ ነበረ ጓም የሚባል ፓሲፊክ አይላንድ ላይ እና አንድ ጊዜ ሰዎች ወደ አንድ ቦታ ሲሄዳዩ ምንድነው ሲባል አጋና የሚባል እምነት አለ በዛ አካባቢ። የአጋና ፕሮፌሰት መታ እዛ እንትን ትላለች። ይኸው እንደዛ አይነት ነገር ቤት በተለይ በኤዥያ አካባቢ በጣም ብዙ ነገር አለ እንደዚህ የመገለጥ እንደ ጥንቆላ አይነት ነገር ነው። የእግዚአብሔር ቃል ላይ አንከር ያላደረገ መገለጥ ከጥንቆላ ምንም አይሻልም ወገኖች። ሁለንተናችን እኛ ክርስቲያኖች እዚህ ቃል ላይ ዲፔንድ ማድረግ አለበት።
ከላይ ያየነው በአንደኛ ተሰሎንቄ ላይ ያየነውን ጥቅስ ትንሽ በተን ባረገው ከኛ የሰማችሁትን የእግዚአብሔርን ቃል ብሎ ነው የሚጀምረው። ዛሬ ስሙኝ ስሙኝ የሚሉ በጣም ብዙ ነገሮች አሉ፣ ብዙ ድምጾች አሉ። እንደውም አንዳንዶቹ ከብዙ አቅጣጫ የሚመጡ ያ ብቻ አይደለም የእግዚአብሔር ቃል ነን የሚሉም አሉ። ዛሬ በጣም ክፉ ዘመን ላይ ነው ያለ ነው፣ በተለይ እግዚአብሔርን ቃል በሚመለከት። ምክንያቱም ምን መሰላችሁ? የምትወዱትን ሰባኪ ምስል ወስደው የምትወዱትን ሰባኪ ድምፅ አድርገው የራሳቸውን ስብከት በኤአይ ይሰብኳቸዋል። ይሄንን ታውቃላችሁ? አይታችኋል? ይሄን በደንብ እኮ እንዴት ያለ አለ አይደለም። እዚህ ቸርች ስላልደረስን በከተማችን ውስጥ አሁን የታወቁትን ሰባኪያኖች እንዴት እንደሚጫወቱባቸው በኤአይ ላይ አይታችሁ ይሆናል ብዙዎቻቸው። በጣም ክፉ ዘመን ላይ ነው ያለ ነው። የእግዚአብሔርን ቃል ኬት እንደምንሰማው ከእኛ የሰማችሁትን ነው የሚለው ሐዋርያው ጳውሎስ ለነዚህ ሰዎች ሲጽፍላቸው። ከእግዚአብሔር ቤት ከእግዚአብሔር ሰዎች መስማታችሁን እርግጠኛ መሆን አለባችሁ ዛሬ። ምክንያቱም እነዛ ሰዎች ያላሉትን የሚያስብሏቸው ክፉ መንፈሶች በውጭ ያሉ በሰዎች ውስጥ እየሰሩ ማለት ነው። የእግዚአብሔር ቃል ከእግዚአብሔር ሰዎች መስማት እርግጠኛ መሆን አለባችሁ። ያንም በተቀበላችሁት ጊዜ ይላል። ሁለተኛው ነጥብ ደግሞ የእግዚአብሔርን ቃል መስማት ብቻ ሳይሆን የሰሙትን መቀበል። ዩ ዌልካምድ ኢት ነው በእንግሊዝኛው የሚለው። የእግዚአብሔርን ቃል ሰሙ። የእግዚአብሔር ሰዎች የእግዚአብሔርን ቃል መስማት ብቻ ሳይሆን ተቀበሉት ይላል። የእግዚአብሔርን ቃል መስማት አንድ ደረጃ ነው። የእግዚአብሔርን ቃል ካልተቀበልነው በትክክለኛው ቦታ መስማት አንድ ደረጃ ነው። ካልተቀበልነው ወደ ውስጣችን ካላስገባ ነው። ይኸውላችሁ የእግዚአብሔር ቃል በአንቲሲፔሽን የእግዚአብሔር ቃል በጉጉት መደመጥ ያለበት ቃል ነው። እግዚአብሔር ምን ይለኝ ይሆን ብላችሁ ነው በሐሳባችሁ ራሳችሁን አዘጋጅታችሁ ወደ እግዚአብሔር ቤት መምጣት ያለባችሁ። ጥያቄ ካላችሁ እግዚአብሔር ለሁለታዬ ለእኔ ያለሁበት ሁኔታ ቃል አለው ብላችሁ ከመጣችሁ እግዚአብሔር አያሳፍርም። ሁልጊዜ ቃል አለው። ሁልጊዜ እግዚአብሔር ለእናንተ የሚሆን ቃል አለው። አንዳንዴ መታችሁ እንደዚህ ብለህ እኮ በቀጥታ ያልከው የኔን ነገር ነው ትሉኛላችሁ። እኔ ራሴን እንደዛ ብዬ ነበር እንላለሁ። እግዚአብሔር እንደዛ አይነት ኃይል አለው። እኔ የተናገርኩትን ለእናንተ ልብ የሚያደርስበት ቃል አለው ማለት ነው። የእግዚአብሔርን ቃል በዛ አይነት ሁኔታ በአንቲሲፔሽን በኤክሳይትመንት ልንቀበለው ይገባናል ወገኖች ሆይ። በአድናቆት ከተቀበላችሁት አፕሪሺዬሽን ነው የሚለው። በእርግጥ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል ስላልተቀበላችሁት ነው የሚላቸው ሐዋርያው ጳውሎስ። ጳውሎስ በዚህ ቦታ ደስ የተሰኘበት ነገር እነዚህ የተሰሎንቄ ሰዎች ቃሉን ባገኙት ጊዜ በቀጥታ ከእግዚአብሔር እንደመጣላቸው አድርገው ተቀበሉት ይላል። ይህ ቃል ወገኖች ሆይ ዝም ብሎ ተፈጥሯዊ ቃል አይደለም። ይህ ቃል መለኮታዊ ቃል ነው። ይህ ቃል የእግዚአብሔር ቃል ነው። ይህ መጽሐፍ እንደሌላው መጽሐፍ አይደለም። ይህ መጽሐፍ የዛሬ 40 ዓመት እዚህ ቦታ ቸርች በሚጀመርበት ጊዜ ኮንቴምፖራሪ ነበር። ይሄ ለዛን ጊዜ ማለት ነው። ዛሬም ኮንቴምፖራሪ ዘመናዊ ማለት ነው። ኮንቴምፖራሪ ሲሆን ለጊዜው በየቀኑ ይሄ ቃል ኮንቴምፖራሪ ነው፣ አያረጅም። የእግዚአብሔር ቃል ነው። ዛሬ ላለንበት ሁኔታ የሚናገር ነገር አለው። ትላንት ለነበርንበት ሁኔታ ተናግሯል አለ አይደለም። ያንን አልፈን ዛሬ ላይ ስንደርስ ያ ትላንትና ያሳለፈን ጥቅስ ዛሬ የራሱን ትርጉም ይዞ ይመጣና ይናገርሻል በልብሽ፣ ይናገርሃል በልብህ። ይህ የእግዚአብሔር ቃል ነው። ይህ መጽሐፍ ከመነሻው ከጠባዩ ከሴትነቱ በሚሰራው ስራ ሁሉ የተለየ መጽሐፍ ነው ወገኖች ሆይ። በእግዚአብሔር የተተነፈሰ ስለሆነ የማይለዋወጥ ነው፣ የማይሻሻል ነው፣ የማይጠፋ ነው። ስልጣኑ ደግሞ በዘመኑ ሁሉ ኮንቴምፖራሪ ነው።
ዘመናዊ ነው። ለጊዜው የሚሆን ነው ይህ የእግዚአብሔር ቃል። ሌላ መጨረሻዋ አፕሊኬሽኗ በስራ የተገለጠ ይላል። በእናንተ በምታምኑት ዘንድ እንደሚሰራ የእግዚአብሔር ቃል በሕይወታችን በሰጠነው ቦታ መጠን ነው የሚሰራው። የእግዚአብሔር ቃል ያረግልኛል ብላችሁ በሰፊው ቦታ በሕይወታችሁ ቦታ ከሰጣችሁት የእግዚአብሔር ቃል በሰፊው ያደርግላችኋል። ወገኖች ሆይ በየትኛውም ጊዜ ይህን ቃል ሰምቶ በስራ ላይ ካዋለ ሰው በሕይወቱ እርግጠኛ ይሆናል። እግዚአብሔር ያደርጋል። እግዚአብሔር ከበቃሉ በስተኋላ የሚቆም አምላክ ነው። ይኸውላችሁ ያቺ መጨረሻ ላይ ልንገራችሁና ልለፍ ተጨርስ። ጌታ ኢየሱስ ክርስቶስ ስለ ሲንኮል ያስተማረውን በተራራው ስብከት ላይ ያስተማረውን ማቴዎስ 7 ከቁጥር 24 እስከ 27 እንግዲህ ይህንን ቃል ሰምቶ በተግባር የሚያውል ቤቱን በአለት ላይ የሰራ ብልህ ሰው ይመስላል ይላል። ይህንን ቃል ሰምቶ በተግባር የሚያውል ይህ ቃል ምን ይላል? የሰራም ብልህ ሰው ይመስላል ይልና ዶፍም ወረደ፣ ጎርፍም ወረደ፣ ነፋስም ነፈሰ፣ ያንን ቤት መታው፣ በአለት መሰረትም ላይ ስለተመሰረተ አልወደቀም። ሲንኮል ላይ አልነበረም ያ ቤት የተተከለው ማለት ነው። ይህንን ቃል ሰምቶ በተግባር የማያውለው ግን ቤቱን በአሸዋ ላይ የሰራ ሞኝ ሰውን ይመስላል። አንዳንድ ጊዜ እየተመላለስን እግዚአብሔር ቤት እንደው በቃ ህይወታችንን ሁሉ እዚህ እንትን ብለን የቃሉ ነገር ግን በህይወታችን ገፋ የምናደርገው ከሆነ ሞኝ ነው የሚለን የእግዚአብሔር ቃል። ሞኝ ሰውን፣ ያኛው ጥበበኛ ነው በአለት ላይ የሰራ፣ ይሄኛው ግን ሞኝ ሰው ሲንኮል ላይ ቤቱን የሰራ ማለት ነው። ዶፍም ወረደ፣ ጎርፍም ገረፈ፣ ነፋስም ነፈሰ፣ ያንን ቤት መታው፣ ቤቱም ወደቀ፣ አወዳደቁም የከፋ ነበረ ይላል። እነዚህ ቤቶች እንደሚመስለኝ ጌታ ኢየሱስ ክርስቶስ በምሳሌ የጠቀሳቸው ምሳሌ ነው ነገሩ። ሁለቱም ቤቶች በአንድ መንገድ ላይ የተሰሩ ነው የሚመስለኝ። ምናልባት ዘሴም ቢልደር ይሆናል የሰራቸው። በአንድ የታነጹ ከውጭ ሲያዋቸው ብዙ ልዩነት የሌላቸው ተመሳሳዮች፣ ምናልባት ፊት ለፊት ይሆናሉ። ቆንጆ ቤቶች ናቸው። ምናልባት ሁለቱም አዲስ ቤቶች ሊሆኑ ይችላሉ። እነኚህ ቤቶች ከውጭ ስታዩቸው ምንም ልዩነት የላቸው። አንድ ቀን ግን ሄሪኬን መጣ። ያ ሄሪኬን ሲመጣ መቼም እኛ ሂውስተኖች ለምደናል። ሄሪኬን ይመጣል አይቀርም አይደለም። አሁን ሄሪኬን ሲዝን ሊገባ ጁን ነው የሚገባ አይደለም። ጁን ፈርስት፣ ከጁን ፈርስት ጀምሮ ሄሪኬን ሲዝን ይሆናል እና ይዘንባል፣ ይመጣል። በአለቱ ላይ የተሰራው ምንም አልሆነም፣ እንደቆመ ቆየ ይላል። በሲንኮል ላይ የተሰራው ግን ወደቀ፣ አወዳደቁም የከፋ ነበረ። ሳልቬጅ መደረግ እንኳን አይችልም ማለት ነው። ኢንሹራንስ እንኳን መልሶ ሊሰራው አይፈልግም። ቼኩን ይቆርጥ ይሰጣችሁና ይሄን ያህል ነው ግምቱ፣ ቼካችሁን ተወስዳላችሁ፣ ሁለተኛ አንተን ኢንሹር አናረግህም ነው የሚላችሁ። ከዛ በኋላ ኢንሹራንሱ ማዕበሉ ይመጣል አንድ ቀን ወገኖቼ። በህይወታችን ውስጥ ማዕበል ሁሉንም እኩል ይመታል። በዓለም ሳላችሁ መከራ አለባችሁ ብሏል ጌታ ኢየሱስ ክርስቶስ። ማዕበሉ ይመጣል፣ ማዕበሉ ይመታናል። የመሰረታችንን ጥንካሬ ያጋልጠዋል። ለእግዚአብሔር ጊዜ በማጣት ወይም የእግዚአብሔርን ነገር ልማድ ብቻ በማድረግ በአሸዋ ላይ ከተገነባን እንፈርሳለን። የመፍረሱ ዕድል በጣም ከፍተኛ ነው ማለት ነው። እግዚአብሔር ይባርካችሁ። እግዚአብሔር የሰጠኝ ቃል ይሄ ነው። ልጸልይላችሁ ግን እፈልጋለሁ። በዚህ ሐሳብ ላይ ጸሎት መጸለይ እፈልጋለሁ። እግዚአብሔር ተናግሮኛል።
በዚህ ሐሳብ ላይ እንዲጸልይልኝ የምትፈልጉ ካላችሁ እዚች ጋር መታችሁ ቁሙና አብረን እንጸልያለን። በዚህ ሐሳብ ላይ እንዲጸልይልኝ እግዚአብሔር ተናግሮኛል የምትሉ ካላችሁ እሺ እንጸልይ። እግዚአብሔር አባት፣ እግዚአብሔር አምላክ፣ እግዚአብሔር ቅዱስ፣ እግዚአብሔር ፍጹም በጣም አድርገን እናመሰግንሃለን። ዛሬ ደግሞ በጌታ በኢየሱስ ክርስቶስ እንደገና ወደፊት ቀርበህ ቃልህን ስለተማረን ጌታ ሆይ በጣም አድርገን እናመሰግንሃለን። እግዚአብሔር ሆይ ዛሬ የተማርነውን አስታዋሽ ትምህርት ጌታ ሆይ በሕይወታችን ቀርጸህ ከዚህ እንድንወጣ እንድታደርገን ለእግዚአብሔር ጊዜ በማጣት ጊዜ የለኝም ከሚል አባዜ እንድታወጣን ጌታ ሆይ የእግዚአብሔር ነገር ልማድ ብቻ ሆኖብን በዛ ከመገፋት ነገር ግን ጌታ ሆይ ከዛ ወጥተን ያንተን ነገር እያንዳንዱን በየቀኑ እንዳዲስ እየያዝን እንዳዲስ እያደረግን አገልግሎታችንን በዛ ሁኔታ እንድናይ እንድታደርገን እግዚአብሔር ሆይ ጸልያለሁ። ተመስገን ስለነበረን ጊዜ፣ ተመስገን ስለ መልካምነትህ፣ በዚህ ዊኬንድ በዚህ ቤተክርስቲያን ውስጥ ስለነበረው ነገር ሁሉ እናመሰግናለን።